ኖቬምበር 23 የዕለቱ መልእክት ርዕስ መውጫ። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁ። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13። አብዛኞቹ ሕንፃዎች መግቢያና መውጫ በሮች አሏቸው። ከዚያም አልፎ የአደጋ ጊዜ መውጫ በማለት ያዘጋጃሉ። እነርሱ ይህን ማድረግ ከቻሉ አምላካችን እግዚአብሔርማ በፈተና ሰዓት የእርሱን ሕዝብ ሊረዳ እንዴት አያመቻችም? እርሱ ታማኝ ስለሆነ መውጫን ያዘጋጅልናል። ጨለማ ይመጣል፣ በመካከሉ መጪው ጊዜ ባዶ ይመስላል። ፈተናውን ለማቆም ያለው ፈተና ትልቅ ነው። ወደፊት ምንም መንገድ እንደሌለ ከራሳችሁ ጋር ትከራከራላችሁ። በእግዚአብሔር ዘንድ ግን የሚሳነው ነገር የለም። ከጉድጓድና ከዋሻዎች ውስጥ ማውጫ ብዙ ገመዶችና መሰላሎች ከምትገምቱት በላይ አሉት። ስለዚህ እርሱን ጠብቁት፣ ሳታቋርጡ ጸልዩ፣ ተስፋም አድርጉ። ጃን ፓይፐር። መውጫ የሌለ መስሎን ይሆን? የጨለማው ድቅድቅነት ንጋት እንደማይመጣ አስመስሎ ሰብኮን ይሆን? ተስፋ ያበቃለት ጉዳይ ነው በማለት ደምድመን ይሆን? እንደዚህ ማሰብ በፈተና ውስጥ የሚያልፉ ሰዎች ስሜት ሲሆን፣ ይህን ድባብ በመለወጥና አዲስ ነገር በማድረግ ታማኝ የሆነው አምላክ ደግሞ መውጫውን በማዘጋጀት መከራችሁን እንዳለፈ ውሃ ያስረሳችኋል። ስለዚህ ተስፋ አትቁረጡ። የተፈተናችሁትም ከአቅማችሁ በላይ አይደለም። ከፈተናው ጋር ደግሞ መውጫውን የሚያዘጋጅ አምላክ እንዳላችሁ እመኑ። ትናንት ብዙ ነገሮች እንዳለፉ የዛሬውን መከራ በጌታ ጸጋ ይታለፋል። ትናንት የረዳችሁ አምላክ ዛሬም ይረዳችኋል። ለነገም ተስፋችሁ እርሱ ይሁን። አለ መውጫ።